በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ የተባረካችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር አብ ልጆች አድርጎ የጠራችሁ በቤቱ የተከላችሁ የማይነቀል ተክል አድርጎ የተከላችሁ እግዚአብሔር ወልድ ኢየሱስ ክርስቶስ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ መድኃኒት ቤዛ ለመሆን መስቀል ላይ በወጣ ጊዜ ዕዳ ሲከፍል የተከፈለለት የዳነ ሕዝብ ያደርገን ያደረጋችሁ መንፈስ ቅዱስ የርስታችንን የልጅነታችንን ማኅተም ይሰጠን። ሁላችሁ ብሩካን እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ የተወደደና የተመሰገነ ይሁን። እግዚአብሔር ልጆች ሰሞኑን በተከታታይ እናቶችን የማገዝ ስራ እየሰራን ነበረ። ትናንትናም ወዲያ ማሳሰቢያ አሳስቤ ነበር። አንዲት እናት አለች። ልጆቻቸውን አላባት ከሚያሳድጉ በጣም ችግረኛ እናቶች መካከል እየመረጥን አንድ ቤተሰብ አንድን ስናግዝ በጣም ብዙ ትውልድ እናድናለን እና ይህን ስራ እየሰራን ነው። እችን እናት ማገዝ የሚፈልግ ቢያንስ እንደ 50 ሺህ ብር ሚኒመም በአመት ውስጥ መስጠት የሚቻል ከሆነ ለዚች እናት ትልቅ በረከት ይገኛል። ልጆቿን ምሳቃ ትቋጥራለች። ይህን ቅዱስ ስራ እንድንሰራ ደጃችን ድረስ የሚያመጣልን እግዚአብሔር እናመሰግነዋለን። እግዚአብሔር ባርካችሁ። የ9114138 ስልኬ አለ። አድራሻውን አሳውቃችኋለሁ። እግዚአብሔር ባርካችሁ፣ ከክፉ ይጠብቃችሁ። ዛሬ የምንማረው ወቅት የሌለው በረከት፣ ወቅት የሌለው ፍሬ፣ ወቅታዊ ያልሆነ ትልቅ መባረክ ያላቸውን ሰዎች ነው የምንመለከተው። ይሄ ከእግዚአብሔር የሆነ በጎ ነገር ሰው ተባረከ ሲባል እግዚአብሔርን እየፈራ መኖሩ፣ በእግዚአብሔር በደጄ በፊት ያለ ብሎ መኖሩ፣ በሄደበት በስራ ቦታው ሲቀመጥ በወንበሩ ቤት ውስጥ በቤቱ ቤተሰቦቹ ፊት ታማኝ፣ እግዚአብሔር ፊት እግዚአብሔርን የሚፈራ ደግሞ የእግዚአብሔርን ቃል ለመስማት ደግሞ የሚተጋ ሰዎችን መርጦ ከማን ጋር እንደሚውል የሚያውቅ ይሄ ነው የተባረከ ሰው። መጽሐፍ ቅዱስ መዝሙረ ዳዊት መዝሙር 1 ላይ ስለተመሰገነው ምስጉኑ ስለተባለው ሰው ሲናገር መዝሙረኛው ምስጉን ነው ብሎ ነው የሚጀምረው። አሁን የምላችሁ ሰውዬ ምስጉን ነው የሚለን። ምስጉን ነው፣ በክፉዎች ምክር ያልሄደ፣ ክፉዎች የማይመክሩት ወይም ክፉዎች ክፉ ምክር ለመምከር የማይደፍሩት ሰው ማለት ነው። ሁልጊዜም ቢሆን ይኸውላችሁ በአካባቢያችሁ ሰዎች ተራ ሐሜትና አድማ፣ አመፅ ሰዎች ላይ እንድትነሱ የሚያደርጉ ግፊቶችን ለመፍጠር እናንተን መድፈር የለባቸው። ሊያፍሯችሁ ይገባል። በስራ ቦታችሁ፣ በኑራችሁ፣ በጉርብትናችሁ። ለምን ክፉውን ክፉ ነው ማለት፣ ልክ ያልሆነው ልክ አይደለም ማለት፣ እግዚአብሔር አይወደውም ማለት የማለት ድፍረት ያስፈልጋል። አንድ ወንድ በሚስቱ ላይ ስለመማገጡ የሚያወራልህ ከሆነ ወንድሜ ልክ አይደለም ማለት አለብህ። ይሄ ኃጢአት ነው፣ ንስሐ ግባ፣ የሚያሳፍር ነገር ነው ብለህ ያን ሰው ማሳቀቅ ያስፈልጋል። የክፉዎች ምክር እየሳቀን ከሰማ ነው እኛን ይዞ ሊሄድ ይችላል። ይሄ ምስጉኑ ሰው ባህሪው እንዲህ ነው። ክፉዎች አይመክሩትም እና በክፉዎች ምክር አይሄድም። በኃጢአተኞችም መንገድ አይቆምም። ኃጢአተኞች የሚያደርጉትን ለማድረግ እነሱ ወደሚራመዱበት ጎዳና አይሄድም። አያችሁ፣ የሚሄድበትን ያውቃል። የመስቀሉን መንገድ ያውቃል። ያ ንጹሕ ክርስቶስ የተራመደበትን የረገጠበትን መንገድ ነው የሚረግጠው። የጌታ እግሮች ሕዝብን ለማስተማር፣ ድሆችን ለመጎብኘት፣ የተናቁት የተጠሉትን ኃጢአተኞችን ለማክበር ለመውደድ ነው የተራመዱት። የጌታ እግሮች ሰው ሲወድቅ ከዘላለም ፍርድ እንዲተርፍ ወደ መስቀል ነው የሄዱት። ወደ ክፉ አልሄዱም እና ቅን መንገድ ነው ያለው ክርስቶስ። ኢየሱስ ክርስቶስን የሚያምኑ የእግዚአብሔር የጌታችን ልጆች ደግሞ ቅን መንገድ ያላቸው ናቸው እና ኃጢአተኞች የሚመሯቸው አይደሉም እና በዚህ ጋር እንሂድ የሚሏቸው አይደሉም። ብዙ ወጣቶች በኃጢአተኞች ወንበር በኃጢአተኞች መንገድ ይሄዳሉ። እነሱ የሚለማመዷቸው መጥፎ ልምምዶች ይለማመዳሉ። ከዛ በኋላ መግቢያ መውጫ ያጣሉ። በዛ ምክንያት ህይወታቸውን እስከ ማጥፋት ሊደርሱ ይችላሉና የኃጢአተኞች መንገድ ፍጻሜው በጣም ጥፋት መሆኑን የሚያውቅ ይሄ ሰው ምስጉን ነው ይላል የእግዚአብሔር ቃል። በዋዘኞች ወንበር ያልተቀመጠ፣ እነዚህ ደግሞ ህይወት ሁሉ ቀላል ነው ብሎ ቀላል አድርጎ የሚያዩ፣ ሰማያዊውም ነገር ለነሱ ቀላል፣ ምድራዊውም ነገር ለነሱ ቀላል ነው። አንድ ወጣት ከዓለም ወደ መንፈሳዊ ቦታ ተመልሶ ላናገረው ቀጥሬው ተገናኝተን ነበር ቤቴና እየነገረኝ ነበር ስላሳለፈው ህይወት። እውነት ለመናገር የማላውቃቸው ነገሮች እየነገረኝ ነበረ። እዛ ውስጥ ሆነን መንፈሳዊ ነገር መቀለጃችን ነበረ። ለእኛ ካህን መቀለጃ ነው፣ ሙድ መያዣ ነበራል። ለእኛ ቄስ
መንፈሳዊ ነገር መዝሙር ማለት ለኛ የሞኞች ቀረርቶ ነበር ይመስለናል። እኔ ኦርቶዶክስ ሆኖ አንድ ሰው ዓለም ውስጥ ተቀምጦ ይሄን ነገር ሲሰማ ይደነግጣል፣ አይገባኝም ይላል ብዬ ነው እንጂ ማስበው በዚህ ልክ በንቀትና በጥላቻ መንፈሳዊ ነገር ይመለከታሉ ብዬ አላስብም። ግን የብረቱ መውጊያ ወጋውና ይሄ ልጅ ወደ እግዚአብሔር ቤት መጣ። የናቀውና የሚያናንቀው የነበረውን መንገድ ዛሬ የሚያከብርና የሚንቀጠቀጥ ጫማውን እያወለቀ እግዚአብሔር ቤት የሚገባ መንፈሳዊ ሰው አደረገው። እግዚአብሔር ታጋሽ ስለሆነ። ዋዘኞች እንደዚህ ናቸው። ህይወትን በጣም ቀላል አድርገው ይመለከታሉ። ህይወት ለነሱ ቀልድ ነው። ህይወት ለነሱ ሳቅ ነው፣ መብላት ነው፣ መጠጣት ነው። ህይወት ለነሱ ቧልት ነው። ህይወት ለነሱ ዝሙት ነው። ህይወት ለነሱ አጭበርብሮ አታሉ በዛም በዚህም ብሎ መቀማት ነው፣ መኖር። እንደዚህ አይነት ህይወት የሌለው ነው ይሄ ምስጉን ሰው፣ ወይም እንዲህ አይነት መንገድ ላይ የማይገኝ ማለት ነው። ይሄ መንገድ ግን ለሁላችንም ክፍት ነው። ቤት ከሰጠነው ለሁላችንም ከዛሬዋ ሰዓት ጀምሮ እስከ መጨረሻው ሊጋብዙን ይችላሉ። ዓለም ደጇ ለዚህ መንገድ ክፍት ነው። ከእግዚአብሔር ቤት ወጥተው ይህን መንገድ ተከትለው ሄዱ ሰዎች አሉ። ለምሳሌ ሐዋርያው ጳውሎስ ዴማስም ይህንን ዓለም ወዶ ትቶኝ ሄደ ብሏል። የከፈተችለትን በር ዴማስ የሚባለው ሰው ተመለከተና ከወንጌል ይልቅ ከመንፈሳዊ ነገር ይልቅ ያይሻላል ብሎ ሄደ። ከዛ የዴማስ አድራሻ ጠፋ፣ የት እንደገባም አልታወቀ። የእኛ አድራሻ ግን ወደ በጉ ሰርግ ነው። ትልቅ ሰማያዊ ሰርግ አለ፣ ነጭ ሰማይ አለ፣ የተሰናዳ ሀገር አለ። በሚወደን አምላካችን በሚወደን ጌታችን ቀኝ ነው የምንቀመጠው፣ በመላእክቱ ፊት ነው የምንቀመጠው። ከቅዱሳን ጉባኤና ህብረት ከመዝሙራቸውን የምንገባው ለዛ ተስፋ ነው የተዘጋጀን። እና አንተ ምስጉን፣ አንቺ ምስጉን በደንብ አዳምጪ። ህይወታችን ከንቱ እንዳይሆን፣ እንፋሎት እንዳይሆን፣ በእውነት ታይቶ የሚጠፋ ሰው እንዳንሆን፣ ዝናብ የሌለበት ደመና እንዳንሆን። ያ ይሁዳ የተባለው በመጽሐፉ እንደጻፈልን ዝናብ የሌለባቸው ደመናዎች እንዳንሆን፣ ዝም ብሎ ያሉ የሚንቀሳቀሱ ቤተክርስቲያን የሚሄዱ የሚመጡ የሚገቡ የሚወጡ ግን ምንም ፍሬ የሌላቸው ሰዎች እንዳንሆን የእግዚአብሔርን ቃል በደንብ መስማት ማስተዋል ያስፈልጋል። ግን በየዓመቱ ፍሬ የሚያፈራ በየዓመቱ ዋጋ ያለው ሰው መሆን ማለት ምንድን ነው? አሁን የምንለው መንገድ የሚከተሉ ናቸው። በተለይ ቃሉን በቀን በሌሊት ያስባል ይላል እዚህ ጋር። ህጉን በቀን በሌሊት ያስባል፣ ያሰላስላል። ህጉ ቃሉ ምን ይላል? ዛሬ ምን አስተማረኝ? መምህር ሄኖክ፣ ቀሲስ አሸናፊ ወይም ሌላ ሰባኪ ምን አስተማረኝ? ምን ነገረኝ? ምንድነው ከህይወቴ ጋር እንዴት ነው ማገናዝበው እያለ ያሰላስላል። የሚያነባቸው መጽሐፍ ቅዱስ ክፍሎች ኤርሚያስ ዛሬ፣ ዳዊት ዛሬ፣ ዮሐንስ ዛሬ ምን ነገረኝ? ጌታችን በወንጌል ምን አስተማረኝ? ጳውሎስ ምን ጻፈልኝ? እያለ የሚያሰላስል ሰው ቅድም እንደተባሉ ከክፉዎች ምክር፣ ከኃጢአተኞች መንገድ፣ ከዋዘኞች ወንበር መራቅ ብቻም ሳይሆን ያንን የሚተካ ደግሞ ያስፈልጋል። ቃሉን በደንብ አድርጎ ማሰላሰል፣ መዝሙሩን በደንብ ማዳመጥ። ምንድን ነው እያለኛሉ እግዚአብሔር በዚህ መዝሙር ውስጥ የሚሉ ሰዎች፣ ቃሉን የሚያሰላስሉ ሰዎች እና እነዚህ ሰዎች የተለየ በረከት ባለቤቶች ናቸው። እና ምን መሰላችሁ የሚሆኑት? ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማያረግፍ ዛፍ ይሆናሉ። በየጊዜው ማፍራት አለ በምድር ስርዓት። ለምሳሌ ኢትዮጵያ ውስጥ ገብስና ስንዴ የሚታጨደው በዓመት 2 ሊሆን ይችላል፣ ወይ ደግሞ ህዳር ታህሳስ ላይ ሊሆን ይችላል፣ ወይ ደግሞ ወደ ግንቦት ሊሆን ይችላል። ምናልባት በመስኖ የሚዘራ ሲዝን አለው አይደል? ፍሬ ማንጎ የሚደርስበት ጊዜ አለ ኢትዮጵያ ውስጥ። ብርቱካን ከተማው የሚሞላበት ጊዜ አለ፣ ፕሬም የሚሞላበት ጊዜ አለ። የሚጠፋበት ደግሞ ጊዜ አለ። ለምን? ወቅቱ ስላይደለ ማለት ነው። ወቅትን ጠብቀው የሚያፈሩ ፍሬዎች አሉ ዓለም ላይ። ወቅትን ጠብቆ የሚያፈራ አይደለም። የአንድ መንፈሳዊ ሰው፣ የአንድ የእግዚአብሔር ሰው፣ የአንዲት ክርስቲያን ሴት ህይወት ባለስልጣን ስለሆነች አይደለም የሚለመልመው። ባለስልጣንም ሆና ለምለም ቤት አላት፣ ከስልጣን ወርዳም ለምለም ቤት አለ። ሀብታም ጫፍ የነካ ሀብታም ስለሆነ ብቻ አይደለም ነጭ እንጀራ የሚበላው እግዚአብሔር ሰው። ኑሮ ወደቀ ተብሎ እሱ ግን ነጭ እንጀራ ነው የሚበላው። መሰናክል ቢገጥመውም ነጭ እንጀራ ነው የሚበላው። አያችሁ፣ በመልካም ቀን ብቻ አይደለም አንድ ሰው ንስሐ የሚገባው፣ በክፉም ቀን በችግርም ቀን ንስሐ ገብቶ ይቆርባል፣ እግዚአብሔርን ይፈራል። አያችሁ፣ ወቅታዊ አይደለም ፍሬው። ወቅታዊ መንፈሳዊ ፍሬ ወቅታዊ አይደለም። ሰላሙ፣ ደስታው፣ በጎነቱ፣ ርኅራኄው፣ ፍቅሩ፣ ቅንነቱ፣ የዋህነቱ ሲዝናል አይደለም። በየጊዜው ቋሚ ነው። መለያው ነው። መለያዋ ነው። የዛች ክርስቲያን ሴት መለያ ነው። የዛች ኦርቶዶክስ ክርስቲያን ሴት ጌጥ ነው። አያችሁ፣
እቺ ቃሉን የምታሰላስል ሴት፣ ቃሉን የሚያሰላስል ወጣት ጎልማሳ የህይወት መለያው ደግነቱ፣ ቅንነቱ፣ በረከቱ እሱ ካለ በረከት አለ። ዮሴፍ ባለበት በረከት ነበረ። ባሪያ ሆኖ ዮሴፍ ግን በረከት ነበረ ቤት ውስጥ። እግዚአብሔርም የጲጢፋራን ቤት ስለ ዮሴፍ ባረከ ይላል። እንዴት ባሪያ የበረከት ምክንያት ይሆናል? ጌታው እያለ ጌታው ወርቅ ያመጣል። የፈርዖን እንደራሴ ባለሟል ነው። እሸት ያመጣል፣ ወይን ያመጣል። እሱ ግን ብቻ አይደለም በረከት፣ እሱ ብቻ አይደለም። የዮሴፍ መኖር የእግዚአብሔር ሕያው እግዚአብሔር ምልክት የሆነው ሰው እግዚአብሔርን የሚፈራው ባሪያ በዛ ቤት መኖር ቤቱን ባረከው ይላል። ስለ ዮሴፍ የጲጢፋራ ቤት ተባረከ። አያችሁ። እና የእግዚአብሔር ዛፍ እግዚአብሔር ተከለው ዛፍ በየጊዜው ፍሬውን የሚሰጥ በጣም የሚገርመኝ ስለ ዳንኤል የተጻፈው መጽሐፍ ሳነብ ነው። ዳንኤል ጥበብ የተሞላበት መንፈሳዊ ሰው ነበረ። ታውቃላችሁ መቼም ሁላችሁም ከአናብስት አፍ የተፋው ነው። እግዚአብሔርን አምኖ ከአንበሳ ጉድጓድ በሕይወት የወጣ ሰው ነው ዳንኤል። እና ዳንኤል 4 ነገስታትን ያገለገለው በናቡከደነፆር ዘመንም ነበር፣ በዳርዮስ ዘመን ነበር፣ በብልጣሶር ዘመን ነበር። አንደኛውን ንጉሥ ስሙን አላስታወስኩትም። በ4ቱ ነገስታት ስም ዘመን ነበር። በ4ቱም ነገስታት ዳንኤል ያው ዳንኤል ነው። ወቅታዊ አይደለም። በናቡከደነፆር ጊዜ ተሹሞ የተሻረ ሰው አልነበረም። በብልጣሶር ዘመን ደግሞ የተነሳ ካፈር አይደለም። በዳርዮስ ዘመንም የተለየ ክብር የተሰጠ፣ በሁሉም ዘመን ያው ነው ዳንኤል። ክብሩም ያው ነው፣ ጥበቡም ያው ነው። ለምን መስላችሁ? ሕጉን በቀን በሌሊት የሚያስብ ወደ ምስራቅ ዞሮ ወደ ምስራቅ ከፍቶ መስኮቱን የሚጸልይ እግዚአብሔርን የሚያዳምጥ ቃሉን የሚሰማ ክፉዎች የማይመክሩት ስለነበረ። ስለዚህ በየጊዜው ብሩክ ነበር። በየጊዜው ችግር ቢመጣም ብሩክ ነው፣ ሰላም ቢመጣም ብሩክ ነው። ታውቃላችሁ መንግስት ሲቀየር የሀገር ኢኮኖሚ ይበላሻል። አንድ መንግስት መጥቶ አንድ መንግስት ሲሄድ 4 መንግስታት ሲለዋወጡ የባቢሎን ኢኮኖሚ ምስቅልቅሉ ሊወጣ ይችላል። የባቢሎን መንፈሳዊና ሰዎች ይሄ ምንድነው ማህበራዊ ህይወታቸው፣ ፖለቲካዊ ህይወታቸው ይዘበራረቃል። በዛ ውስጥ ግን ይጸና ሰው ነበር ዳንኤል። ያው ዳንኤል ያው አያችሁ፣ ፍሬውን በየጊዜው የሚያፈራ ቅጠሏን ማትረግፍ ዛፍ የሚሰራ ሁሉ የሚከናወንለት ነው ይላል። የሚሰራው ይከናወንለታል። በየጊዜው ፍሬ የምታፈሩ መሆን አትፈልጉ? እግዚአብሔር ልጆች በየቀኑ ቃሉን አዳምጡ፣ አሰላስሉት። ማዳመጥ ብቻ አይደለም፣ እዚህ ውስጥ ከታችሁት ይዛችሁት ሂዱ። ይሄ ማሽኑ ከተጫወተው ከነገራችሁ በኋላ ደግሞ የእናንተ አይምሮ የሚያስበው አሰላስሉት፣ አሰላስሉት። ችግር ሲገጥማችሁ አሰላስሉት። አንድ ጎልማሳ የምትፈትነዋ ሴት ከፊቱ ስትቆም ሚስት አለችው፣ ግን በጣም ፈታኝ ሴት ፊቱ ትቆማለች። ቃሉን ያሰላስል፣ የእግዚአብሔርን ነገር ያሰላስል። ከወጥመድ ይወጣል፣ ድል ያደርጋል፣ ያሸንፋል። ቃሉ ከተረሳውስ ወይ ቃሉን ካላወቀ ስሜት ነው የሚነዳው። ሕጉን በቀን በሌሊት ማሰብ በጣም ብዙ በረከት አለው። ብዙ 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 ወቅት የሌለው ብሩክ ነው የሚያደርገው። በየዘመኑ ብሩክ። መንግስት ቢቀየር፣ ኢህአዴግ ቢመጣ፣ ዶክተር አብይ ቢመጣ፣ ደርግ ቢመጣ፣ ኃይለሥላሴ ቢመጡ፣ ሌላ አዲስ መንግስት አይቀየርም። በረከቱ ያው፣ ዘመኑ ያው፣ ታማኝነቱ ያው፣ የቤቱ ልምላሜ ያው ሆኖ ይቀጥላል ነው የሚለን እግዚአብሔር ቃል። አያችሁ፣ ሕጉን በቀን በሌሊት ያስባል። እሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ምን አይነት ነገር ነው? ይገርመኛል በጣም ቃሉ። የሚሰራው ሁሉ ይከናወናል። ንግድ ቢል ይከናወናል። ልምራ ቢል አገር ይከናወናል። ቤቱን ልምራ ቢል ይከናወንለታል። ምንም አያስቸግረውም። እግዚአብሔር ቃሉን ስለሚሰጠው ላያችሁ በቀን በሌሊት የሚያስበው ቃሉ ህይወቱን ይመራለታል ይላልና በጣም ትልቅ ነገር ነው። ይህን በደንብ አስቡ። የምትሰሙትን መስማት በደንብ አድርጋችሁ ማሰላሰል፣ ይዞ መሄድ ያስፈልጋል። እግዚአብሔር ባርካችሁ። ብዙ ነገር እንደተማንበት ተስፋ አለኝ። የእግዚአብሔር ቸርነት፣ የእናታችን እመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አድርጋችሁ ቃለ ሕይወት ያሰማልኝ፣ አሜን፣ ምርቃት ምናምን ጻፉ ውስጥ። ምክንያቱም የእናንተ ተሳትፎ ዩቲዩብ ትልቅ ነገር ነው የሚያየው። ፊት ለፊት ትምህርቱን ያስቀምጠዋል ማለት ነው። ላይክ አድርጉት ደግሞ ላይክ በተን
እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም